የሀገራችን ንጉስም እንዲህ ብሏል። ዛሬ ፀሐይ ከመጥለቋ በፊት ሁሉም ሰው በእኔ ዘንድ በመምጣት ትእዛዜን ይቀበላል። ስለዚህም ሁላችንም እዛው በመሄድ የንጉሳችን ቃል እንቀበላለን። ዛሬ የፈለኳችሁ ጉዳይ እንደምንመለከተው ድሃዎች በእኛ አካባቢ ላይ እየበዙ ነው። ስለዚህም ካሉን ወተቶች ላይ ለድሆች የተወሰነውን ማካፈል ይኖርብናል። አመሻሽ ላይ ባዘጋጀሁት መቀነሻ ውስጥ እየሄዳችሁ ለድሆች እንድቀንሱ አዝዣለሁ። ምን አይነት ፍጥረት ብትሆኑ ነው እንደዚህ አይነት ተልካሻ ተግባር የምትፈጽሙት? እስቲ ማን አለ እኔ እዛ ዕቃው ውስጥ ወተት ጨምሬያለሁ የሚል? እኔ በበኩሌ ጨምሬያለሁ። አንቺ ጨምርሽው? ለምን አይታይም? ተከፍቶ ለምን አይታይም? ሳህን ሙሉ ነው የጨመርኩት። እኔም እንደዛው። ይሄ ልጅ ግን የቲቪ ዋላ እንደሆነ ታውቃለህ? እታይ ሰፈር ካሉት መንደርተኞች ጋር ቁጭ ብሎ ነው የሚውለው። እሱ ከድሃዎች ጋር መሆኑ ለቤተሰባችን ክብር አይመጥንም። ደግሞ እኮ ተይማ ሆዳቸው ባዶ ነው ይለኛል። የምትለው ነገር ካለ በለው። ሂጂና ጥሪው። አቤት፣ አንድ የምንሄድበት ቦታ አለ፣ ተከተለኝ። ጥሩ። አካባቢው እንዴት ነበር? ሄደን የመጣንበትን ቦታ ከሆነ በጣም ጥሩ ነበር። ጥሩ ነበር። ይዤ ሄድኩ እኮ ድሃዎች ምን አይነት ኑሮ እየኖሩ እንደሆነ ላሳይ ነው። እነሱንም አይቻቸዋለሁ እና እንደዛ አትለኝም? በል አሁን ያየውን ነገር ሁሉ ንገረኝ። ከየትኛው ልጀምርልህ? አካላቸው ላይ ያለው ልብስ በጣም ቆሻሻና የተቀዳደዱ ነበሩ። እንደዛ ቢለብሱም እኛ ከምንለብሳቸው ውድ ልብሶች የተሻለ ነበር። አባዬ እነሱ ምንም ነገር የላቸው፣ ግን ሁሉ ነገር ከነሱ ጋር አለ። እኛ ግን ሁሉ ነገር ብናገኝም ከኛ ጋር ምንም ነገር የለም። አባዬ እኛ እየወጣን ምግብ እንገዛለን፣ እነሱ ግን ያመርታሉ። እኛ ጋር የሚመጡት ጓደኞች፣ ዘመዶች ጊዜ ለማሳለፍ ነው። እነሱ ጋር ያሉት ለመረዳዳትና ተጋግዞ ለመኖር ጭምር ነው። እነሱ ድሃ አይደሉ፣ እኛ ነን ድሃ አባዬ። አይ ትንሽ ብትረዝም ገንዘብስ? ዋው! እኔም ካንቺም ጠይቃቸው ነገሮች አሉ። ልጃገረድ እንደዚህ ብሎ መጠየቅ እንኳን ፍትሃዊ አይደለም። ስማኝማ አህያው። አቤት ወንድሜ። ንጉሳችን ሊያገኝ ይፈልጋል። ምን? ንጉሳችን እንዴት ይፈልጋል? ያው እንደኔ እንስሳ። ንጉሳችን መሞቱ ስላረጋገጠ ንግስናውን ደግሞ ለአንድ እንስሳ መስጠት አለበት። ይሄንን ነገር ቁጭ ብሎ ሲያስብ በአእምሮ ውስጥ የመጣው አንተ ነህ። ምን? የምር ንጉሱ እኔን አሰበ? ስለዚህ እኔን እመነኝና በንጉሱ መንደር ከገባ ለዘላለም ነው ህይወት የሚቀየረው። ንጉስ ነው። ንጉስም አህያውን ለመያዝ ሲሞክር አህያውን ማምለጥ ቻለ። ሊዘኝ ሞከረ እኮ ጆሮዬን ቆርጦ ላከኝ። አንተ ግን ንጉስ ያርጋል አልከኝ። እኔን አዳምጠኝ። ሲጀመር የጆሮ ቅርጽ ልክ አይደለም። ንጉሱ ደግሞ ይሄን ይፈልጋል። የጆሮህን ቅርጽ አስተካክሎ ነው ንግስናው ሊሰጥ የፈለገው።
ተውኝ፣ ይሄ ነገር ምንም እያማረኝ አይደለም። እስኪ አስበው፣ ስትነግስ ሁሉም እንስሳ ይፈራል፣ አገዛዝህም በዓለም ዙሪያ ይስፋፋል። የምርህን ነው? አይታየህም? እንደ ወደ ንጉሱ ተመልሰህ ሂድ፣ ለህይወት ትልቅ እድል እየሰጠህ ነው። ንጉስ ለሆነው እድል ሆኖ በድጋሚ አህያ ከአንበሳው ማምለጥ ቻለ። ኧረ ወንድሜ ምን ሆንክ? በአሁኑ ደግሞ ጭራህን የቆረጠው አይታየህም እንዴ? ጭራህን የቆረጠው ንግስናው ላይ ዘና ብለህ እንድትቀመጥ ነው። ምን? አንድ ነገር ለማግኘት የሆነ ነገር ማጣት አለብህ። ይሄንን ደግሞ ታውቀዋለህ። ስለዚህ ወደ ንጉሱ ድጋሚ ከሄድክ ህይወትህ ለዘላለም ይቀየራል። እውነትህን ነው። በሚያሳዝን ሁኔታ አህያው በዚህ ጊዜ ማምለጥ አልቻለም። ደደብ አህያ። አንተ እንዳልበላ ከፈለግ ሂድና የተወሰነ ምግብ ይዘህልኝ ና። እንደ ትእዛዝህ ይሆናል። በቀጣዩ ምርጫ ከመረጣችሁኝ ህይወታችሁ ነው የሚቀየረው። ዶክተር እስካሁን የት ነበርክ? ልጅ እዛው እየሞተ እናንተ ምንም ምን አይደል የማይመስላችሁ? እዚህ አልነበርኩም። እንደተደወለልኝ ግን በፍጥነት ነው የመጣሁት። ልጅ ቢሆን እዛ ውስጥ ተኛው። እዛ ውስጥ ቢሆን ቁጭ ብዬ እጸልይለት ነበር። እባክህ ህመምህን ሁሉ እኛ እንረዳለን። እባክህ ተረጋግተህ ቁጭ በል። እኛ የሚቻለንን ሁሉ እናደርጋለን። ፈጣሪ ሆይ ልጄን ብቻ አትርፍልኝ። ዶክተር ንገረኝ፣ ልጄ እንዴት ነው? እንኳን ደስ አለ። ልጄ በጥሩ ሁኔታ ላይ ነው ያለው። ይሄንን አላምንም ዶክተር። በጣም ነው። ወዴት ነው የሚሄደው? ዶክተርዬ ላመሰግነው ስል ቾኮሌት ወጣብኝ። ወዴት ነው የሚሄደው? ምን ሆነሽ ነው ዶክተር? ትናንት ማታ ነው የሱ ልጅ በመኪና አደጋ የሞተበት። አሁን ራሱ ስንደውልለት መቃብር ስፍራ ነበር። ለአንተ ልጅ ሲባል ነው እዚህ ድረስ የመጣው። ልጅ ቢሆን እዛ ውስጥ ተኛው። እዛ ውስጥ ቢሆን ቁጭ ብዬ እጸልይለት ነበር። አልፈልግም። አባይ ወይ አባይ፣ ትንሽ ቆይቼ ልደውል። ክላስ ውስጥ ሆኜ ነው። እሺ አልቆልኝ ነበር። ሽንት ቤት ደርሼ መጣሁ። ኦኬ እና አሁንም ድረስ ታወራላችሁ? አምኜህ ነበር። እቺ ልጅ ግን የዋሸችን ይመስለኛል። እቺ ልጅ ማመን ያለብን አይመስለኝም። የአሁን ጊዜ ልጆች ሁሉም ቤተሰባቸውን ያዋሻሉ። ስለ ሌሎቹ አያገባኝም። ልጄን ግን አምናታለሁ። አመሰግናለሁ። አሪፍ ቀረስክ። በደንብ ፖስት አድርገው። በቃ እያደረኩት ነው። ይቅርታ። ምን እያደረጋችሁ ነው? ድሆችን ለመርዳት እየሞከርን። እሺ ግን ለምንድን ነው የምትቀርጹት? ቲክቶክ ላይ ፖስት እናደርገዋለን እኮ ላይክ ለማግኘት። በጣም ኖር ነገር ነው እንደዚህ ላይክ ለማግኘት መሞከር። ወንድሜ አንድ ባለ ሀብት የልጁን ትምህርት ስፖንሰር ለመሆን ፈቃደኛ ሆነ። አሁን ምን ተሻለ? ይቅርታ ትንሽ እዚህ አካባቢ ጭቃው አስቸጋሪ ነውና ከፈለክ ቤት ገብተህ መቀመጥ ትችላለህ። ያው ፀሐይ እስኪወጣ ድረስ። በባዶ ከማስቀምጥ ብዬ ትንሽ ሻይ አፈላሁ። መቸገር አልነበረብሽም ግን ቴንኪው።
ያን ያህል አዝነሽ ፈጣሪ ምን እየጠየቅሽ ነው? እቺ የምትመለከታት ልጅ ነው። በዚህ ድኗ ነበር የካንሰር ታማሚ ነው። አንድ ስፔሻላይስት ዶክተር ግሩም የሚባል ብቻ ነው እሷን ሊያክማት ይችላሉ። ነገር ግን ምን ያደርጋል ያን ያህል ገንዘብ የማውጣት አቅም የለም። የሚደንቅ ነው። እንዴት ይህ ጸሎት ቻንስ አይደለም በምክንያት ነው እያልሽው ያለው ዶክተር እኔ ነኝ። ምን የምረን ነው ዶክተር? እድለኛውና ሳይሆን ፈጣሪ ልኮኝ የመጣሁት ካንተ በስተቀር ሌላም የለኝ። እጅህን ባልስታትም እሺ፣ መች ነው እኔ ተሳክቶልኝ የምመጣው? ስማ አባዬ እዚህ ጋር እንዳትጫወቱ ብሎ ከልክሎኝ የለ? እማዬ ጓሮ እዛ ጋር አለ፣ ሄደህ እዛ ለምን አትጫወትም? ና ይቅርብህ አንተ ማቸውን ነገር ዝም ብለህ አትሞክር። የማይሄን ጀበና እባክህን ነገር ለማይሄ እንዳነጋበን እናንተ መሀል ቆይ። እኔ አላየውም። ቤት ገብተን እናውበታለን። ቡቡ። አቤት እማዬ። ተረኛ አንተን አይደል? ዛሬ አልጋዎቹን ሄዳ ነጣጥፍ። ዛሬ አንተን ተራ ነጥፍልሃለሁ ብሎኛል። አይነጥፍልኛል። እኔ እንደዛ ብያልኩኝ ዛሬ አንተ ተራ አይደል እንዴ? ቡና ይፈላ እንዴ? ምንድን ነው? ምን? አዎ ብዬዋለሁ። እኔ አነጥፋለሁ። ቡቡ። አቤት። ጎሽ አንዴ ሱቅ ሄደልኝ ነው እሱ ሂድ። እኔ አሁን እጅ ነበር እንደ ቆይ አሁን አንተ ለምን አትሄድም? አትሄድም? እሄዳለሁ። በልሽ በቶሎ ገዝተህ ነው። ጥሩ። ከተጋባችሁ ምን ያህል ጊዜ ሆናችሁ? ኦልሞስት ከ10 ዓመት በላይ። እሺ ስልካችሁን ብትቀያየሩ አንዴ ደስ ይለኛል። አሁን አዎ ችግር የለውም። በያ አሁን ውስጥ ያለው ነገር ሁሉ ማየት ትችላላችሁ። ማን ይላስ? የሥራ ባልደረባዬ ጓደኛዬ ነው። ሲታይ ግን እንደዛ አይመስልም። ምናልባት መደወል ሳይኖርብህ አይቀርም። እባካችሁ ስልኬ ልትመልሱልኝ ትችላላችሁ? ትንሽ ደቂቃ አብቅቷል። ቆይ እንደዛ አሁንስ ደስ አለ? ለምኑ? የ10 ዓመት ትዳራችን እኮ ያበላሸው አንቺ ነሽ። የ10 ዓመት ትዳራችሁን ያበላሸሽው። መልካም እድል።